መውጫ መግቢያ ያጣችው ኢራን በስተመጨረሻም በአሜሪካ የኢራን የኒውክሌር ተቋማት ላይ ጥቃትን ፈጸመች። ቴህራን የማያባራ መዘዝም ይከተላል ስትልም ዛተች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ መከላከያ ኃይል ሌሊቱን በኢራን 3 የኒውክሌር ተቋማት ላይ የቦምብ ድብደባንም መፈጸሙንም ተናገሩ። አሜሪካ ቢ2 አውሮፕላኖችን በመጠቀም ወደ መሬት ሰርስረው የሚገቡ ቦምቦችን በመጠቀም ድብደባ መፈጸሟን ነው የገለጸችው። ፕሬዝዳንቱ ለመካከለኛው ምስራቅ ግጭት የ2 ሳምንት ጊዜ ሰጠው የነበረ ቢሆንም ይህንን በተናገሩ በሁለተኛው ጥቃትን ፈጽመዋል። ዶናልድ ትራምፕ ከጥቃቱ በኋላ በዋይት ሃውስ በሰጡት አጭር መግለጫም አስታውሱ፣ በርካታ ኢላማዎች ገና ይቀሩናል። በሁሉም መመዘኛ የዛሬው ምሽት ከባድና ደግሞ በጣም አደገኛ ነበርም ብለዋል። ዲሞክራቶቹ የትራምፕን እርምጃ ያለ ኮንግረስ ፍቃድ የተደረገ ጣልቃ ገብነት ሲሉም አውግዘውታል። ቴህራን ቀደም ሲል አሜሪካ በሁለት ሀገራት ግጭት ውስጥም ጣልቃ የምትገባ ከሆነ በመካከለኛው ምስራቅ የሚገኙ የአሜሪካን ጦር ሰፈሮች ላይ ጥቃት እንደምታደርስም አስጠንቅቃለች። ኢራን የአሜሪካ ጥቃቶችን ተከትሎ ማቆሚያ የሌለው መዘዝ ይከተላል ስትልም ዳግም ዝታለች። አሜሪካ በፈጸመችው ጥቃትም የኒውክሌር ብክለት አልተከሰተም አለች። ኢራንም አሜሪካ ኢስፋን፣ ፎርድ፣ ናታንዛ በተባለ የኢራን የኒውክሌር ማብለያ ጣቢያዎች ላይ የፈጸመችውን ጥቃትም የኒውክሌር ብክለት አለመከሰቱንም ኢራን ገለጸች። የኢራን ብሔራዊ ሚዲያ ሀገራት ብሔራዊ የኒውክሌር ደህንነት ስርዓት ማዕከሉን ጠቅሶ እንደዘገበው የጨረር ቁጥጥር መሳሪያዎች ጥቃቱ ባደረሱባቸው አካባቢዎች ምንም አይነት የራዲዮ አክቲቭ ልቀትንም አለመዘገቡም ብለዋል። በጣቢያቸው የሚገኙ የዩራኒየም ንጥረ ነገሮች ከጥቃቱ ደግሞ ቀደም ብሎ ወደ ሌላ ቦታ በመወሰዳቸው በአካባቢው ምንም የሚፈጠር የራዲዮ አክቲቭ ልቀት እንደማይኖርም እየተናገረ ይገኛል። በመሆኑም ጥቃቱ እየተፈጸመባቸው ከተጠቀሱት አካባቢዎች የሚኖሩ ሰዎች ላይም የሚደርስ አደጋ እንደማይኖር ማዕከሉ ባወጣው መግለጫ መግለጹንም አሶሺየትድ ፕሬስም ዘግቧል። ቀደም ብሎም እስራኤል በኢራን የኒውክሌር ማብለያ ጣቢያዎች ላይ ያደረሰችውን የአየር ድብደባ በተመሳሳይ መልኩ በተቋማቱም ዙሪያ ምንም አይነት ራዲዮ አክቲቭ ንጥረ ነገር እንዲለቀቅ አለመደረጉን ዓለም አቀፍ አቶሚክ ኤነርጂ ኤጀንሲም አስታውቆ ነበር። ኢራን የአሜሪካ ድብደባን ተከትሎ እስራኤል ላይ ጥቃትም ፈጸመች። የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ አሜሪካ በኢራን ሰላማዊ ኒውክሌር ተቋማት ላይ የፈጸመችውን አስነዋሪ ጥቃትም የማያባራ መዘዝ ያስከትላል ሲሉ ማስጠንቅቀዋል። የአሜሪካን ጥቃት ተከትሎም ኢራን እስራኤል ላይ በባለስቲክ ሚሳኤል የታገዘ ጥቃት መፈጸሟን ቢቢሲም ዘግቧል። በእስራኤል በኩል ስለ ጥቃቱ እስካሁንም የተሰጠ መረጃም የለም። በጥቃቱ ምክንያት በአሁኑ ወቅትም በእስራኤል ሃይፋ እና ቴል አቪቭ ከተሞች ውጥረት መንገሱንም የቢቢሲ ዘገባ አመላክቷል። አሜሪካ በኢራን ላይ የፈጸመችውን ጥቃትም ተከትሎ ዓለም ምን ምላሽ እየሰጠ ነው የሚለውንም ወደ እናንተ ይዘናል። አፍሪካ በግለሰቦች ከሚሰነዘሩ ሀሳቦች በስተቀር በዛሬው የአሜሪካን ጥቃት ላይ እስካሁንም ዝምታን መርጣለች። አንድም የአፍሪካ መንግስት እስካሁን በጉዳዩ ላይ ያለው ነገር የለም። ሆኖም በርካታ የዓለም ሀገራት ቡድኖች እንዲሁም የተለያዩ መገናኛ ብዙሃን በጉዳዩ ላይ ሀሳብ እየሰነዘሩም ይገኛሉ። በዚሁም ሳውዲ አረቢያ እንዲህ ስትል ተናግራለች። የሳውዲ አረቢያ የውጭ ጉዳይ ሚኒስተር በኤክስ ገጹ ባወጣው መግለጫም አሜሪካ የፈጸመችው ጥቃት ተከትሎ ከፍተኛ ስጋት እንዳደረባትም ገልጻለች። ጃፓንም እንዲህ ስትል ቀጠለች። የጃፓን ጠቅላይ ሚኒስተር ሽግሩ ኢሽባ ግጭቱ በፍጥነትም እንዲረግብ ማድረግ ወሳኝ ነው፣ ሁኔታውን በከፍተኛ ስጋት በቅርበትም እየተከታተልን ነውም ብለዋል። ቻይናም እንዲህ ስትል ጽፋለች። የቻይና መንግስታዊ መገናኛ ብዙሃን ባቀረበው ትንታኔ አሜሪካ በኢራቅ የሰራችውን ስህተት በኢራን ላይም እየደገመችው ነው የሚልም ጥያቄም አነስተዋል። የደቡብ ኮሪያ ፕሬዝዳንት ጽህፈት ቤት አማካሪም የአሜሪካን ጥቃት ተከትሎ ሊከሰቱ የሚችሉ የጸጥታ ኢኮኖሚ አንድምታዎችም ለመገምገም አስቸኳይ ስብሰባም ጠርቷል። ኒውዚላንድ የውጭ ጉዳይ ሚኒስተር የመካከለኛው ምስራቅ ሁኔታ እጅግ አሳሳቢ መሆኑን ገልጸው ለችግሩ መፍትሄ ለመሻት ዲፕሎማሲያዊ ጥረትም እንዲደረግም አሳስበዋል።
አውስትራሊያ የመንግስት ቃል አቀባይ በሰጡት መግለጫም በቀጠና ያለው የጸጥታ ሁኔታ እጅግ ውጥረት የነገሰበት ነው። ውጥረቱም እንዲረግብ በውይይትና በዲፕሎማሲ እንዲፈታም ጥሪያችንን እንቀጥላለን ብለዋል። የሜክሲኮ ውጭ ጉዳይ ሚኒስተር በኤክስ ገጹ ባስተላለፈው መልእክትም በመካከለኛው ምስራቅ ግጭት ውስጥ ያሉ ወገኖችም ለሰላም ሲባል አስቸኳይ ዲፕሎማሲያዊ ውይይት እንዲደረግም ጠይቀዋል። የኩባ ፕሬዝዳንት ሚጌል ዳይዝ ካኔል በኤክስ ገጻቸው ላይም አሜሪካ በኢራን የኒውክሌር ተቋማት ላይ የፈጸመችው የቦምብ ጥቃት በጽኑ እናወግዛለን፣ ድርጊቱንም በመካከለኛ የምስራቅ ግጭቱን ወደ አደገኛ ምዕራፍ የሚያሸጋግር ነው ሲሉም አስፈራርተዋል። ይህ ጥቃት የተባበሩት መንግስታት ቻርተርና ዓለም አቀፍ ሕግንም በእጅጉ የሚጥስ ከመሆኑም በላይ የሰውን ልጅም የማይቀለበስ ቀውስ ውስጥም የሚከት ነው ብለዋል። የዩናይትድ ኪንግደም የብሪታንያው ጠቅላይ ሚኒስትር ኬር ስታርመር የኢራን ቀውስን በዲፕሎማሲ ለመፍታት ወደ ድርድር ገበታ እንድትመለስ ጥሪ አቅርበዋል። አክለውም ውጥረቱን በነገሰበት በዚህ ቀጠና መረጋጋት ቅድሚያ የሚሰጥ ጉዳይ መሆኑንም ተናግረዋል። ሐማስም እንዲህ ስትል ገልጻለች። የፍልስጤሙ ታጣቂ ቡድን ሐማስ በበኩሉ ይህ ግጭትን የሚያባብስ አደገኛ ጭካኔ ጥቃት ነው ብለዋል። ዓለም አቀፍ ሕግንም በገሃድ የጣሰ በዓለም ሰላምና ደህንነት ላይ የተደቀነ ቀጥተኛ ስጋት ነው ሲሉም ገልጾታል። ሐማስ ጥቃቱንም ሀውቲ ሙሐመድ አልፋራንም የተባለ የሁቲ ባለስልጣን አሜሪካ በኢራን የኒውክሌር ተቋማት ላይ የፈጸመችው ጥቃት የጦርነት የመጀመሪያ ነው ማለታቸውንም አልጀዚራ ዘግቧል። አሜሪካ በኢራን ላይ ወታደራዊ እርምጃ መውሰዷን መጀመሯን ለዓለም ሰላም ትልቅ ስጋት ነው ሲልም ተመድም ገለጸ። አሜሪካ በኢራን የኒውክሌር ማብለያ ተቋማት ላይ ወታደራዊ እርምጃ መውሰድ መጀመሯም ለዓለም ሰላም እና ጸጥታ ቀጥተኛ ስጋት የሚፈጥር መሆኑንም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽም አሳስበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤልን በማገዝም በኢራን ወታደራዊ እርምጃ ለመውሰድ በ2 ሳምንት ውስጥም ውሳኔያቸውን አሳውቃለሁ ብለውም ነበር። ሌሊቱን ዳግም አሜሪካ ተዋጊ አውሮፕላኖችም ወደ ኢራን በመላክ በ3 የኢራን ኒውክሌር ማብለያዎች ላይም ኢላማውን የጠበቀ ጥቃት መፈጸሟንም ፕሬዝዳንቱ ገልጸዋል። የተባበሩት መንግስታት ዋና ድርጅት ዋና ጸሐፊ ይህንን ተከትሎ በኤክስ ገጻቸው ባሰፈሩት መልእክትም አሜሪካ በኢራን የወሰደችው ጥቃት አሳሳቢ ነው፣ ይህ ወደ ዓለም አቀፍ ተዛምቶ ለዓለም ሰላምና ጸጥታ ትልቅ ስጋት የሚሆን ነው ብለዋል። ግጭቱ ተስፋፍቶ ከቁጥጥር ውጭ በመሆንም በቀጠናውም ሆነ በዓለም ላይ ባሉ ንጹህ ላይ ጉዳት ያስከትላል ሲል ነው ስጋታቸውንም የገለጹት። ሁሉም የተባበሩት መንግስታት ድርጅት አባል ሀገራትም የድርጅቱን ቻርተርና ዓለም አቀፍ ሕግን እንዲያከብሩ ጠይቀው በግጭቱ ላይ ቤንዚን በመጨመር እንዲባባስ ከማድረግ እንዲቆጠቡም ጥሪ አቅርበዋል። በኢራንና በእስራኤል መካከል ያለውንና የሌሎችን ግጭቶችን መፍቻ ትክክለኛ መንገድ አንድ ብቻ ነው፣ ይህም ዲፕሎማሲያዊ መንገድ ነው ብለዋል። ግጭቶቹ ዛሬም ነገም ሁሌም በሰላማዊ መንገድ እንዲፈቱና ሰላም እንዲሰፍን ተስፋ አደርጋለሁ ሲሉም ገልጸዋል። አንቶኒዮ ጉተሬሽ። ወደ ቀጣይ መረጃ ስናልፍም ኢትዮጵያና አሜሪካ በጸጥታና ደህንነት ዘርፍ ያላቸውን ትብብርም አጠናክረው እንደሚቀጥሉ ማረጋገጡ። ኢትዮጵያና አሜሪካ በቀጠናው የጸጥታና ደህንነት ዘርፍ ለረጅም ጊዜ የዘለቀውን አጋርነታቸውና ትብብራቸውን ለማጠናከር ያላቸውን ቁርጠኝነት በሁለቱ ሀገራት ከፍተኛ ወታደራዊ መሪዎች መካከል በተካሄደ ውይይት ማረጋገጣቸው ተገለጸ። የጦር ኃይሎቹ ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በአሜሪካ ማሪን ኮርፕስ ጄኔራልና አፍሪካም አዛዥ ጄኔራል ማይክል ላንግሌል የተመራ ልዑክም የጋራ ደህንነት ፍላጎቶች ላይ ያተኮረ ስትራቴጂካዊ ውይይት ለማድረግም ተቀብለው ማነጋገራቸውን የመከላከያ ሰራዊትም አስታውቋል። ከውይይቱ በኋላ ፊልድ ማርሻል ብርሃኑ ጁላ እንደገለጹትም ኢትዮጵያና ዩናይትድ ስቴትስ ከ100 ዓመት በላይ ያስቆጠረ አጋርነት እንዳላቸው በመጥቀስም በሁለት ሀገራት መካከል ያለውን ታሪካዊ ትስስርም አጽንኦት ሰጥተውታል። አክለውም ሁለቱ ሀገራት በበርካታ ቁልፍ ቀጠናዊ ጸጥታ ጉዳዮች በተለይም ቀይ ባህርና በሰፊው የአፍሪካ ቀንድ ያለውን መረጋጋት በተመለከተ ግልጽ ግንዛቤ ላይ መድረሳቸውንም ገልጸዋል። በተጨማሪም የቀጠናውን የጸጥታ ችግሮች ለመፍታት ትብብራችንን ለማሳደግ ተስማምተናል ያሉ ሲሆንም
ከአሜሪካ ጋር ያለንን አጋርነት በጋራ ፍላጎቶች ላይ የተመሰረተ ነው። የዛሬው ውይይትም ለቀጠናው ሰላም ትብብር ያለን የጋራ ቁርጠኝነት ያረጋግጣል ሲሉም ተናግረዋል። ፊልድ ማርሻል ብርሃኑ ጁላ። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።